ሰላም ጤና ይስጥልኝ እንደምን ዋላችሁ። ከለቱ የቻናል ዋና አበይት መረጃዎች ጋር አብሬያችሁ የምቆየው ፍራታ ጥላውን ነኝ። መልካም ቆይታ። ለ2018 የትምህርት ዘመን የተመዘገቡ ተማሪዎች ቁጥር ወደ 22 ሚሊዮን ከፍ ማለቱን የትምህርት ሚኒስቴር አስታውቋል። ቁጥሩ ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር ከፍተኛ ጭማሪ አሳይቷል። በኦሮሚያ የባሌ ዞን የዶዶላ ኢፈቦሩ ልዩ አዳሪ ሁለተኛ ደረጃ ትምህርት ቤት ተማሪ ሆነው ካሊድ በሽር በ12ኛ ክፍል ፈተና 591 ውጤት በማምጣት በኢትዮጵያ ከፍተኛ ውጤት አስመዝግቧል። ጠንክሮ በማጥናቱ ለውጤት እንደበቃና የሶፍትዌር ኢንጂነሪንግ መማር እንደሚፈልግም ተናግሯል። የኢትዮጵያ ሲቪል ሰርቪስ ዩኒቨርሲቲ በእውቀትና ክህሎት የተገነባ የሰው ኃይል ማፍራት የሚያስችለውን አደረጃጀት እንዲኖር እየተሰራ መሆኑን የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ ገልጸዋል። ቻይና ለአፍሪካ ልማትና እድገት የምታደርገውን ድጋፍ አጠናክራ እንደምትቀጥል በአፍሪካ ህብረት የቻይና ልዑክ ኃላፊ አምባሳደር ጃንግ ፋንግ ገለጹ። ምርትን ለሌላ ነጋዴ ለመሸጥ ፈቃደኛ አለመሆን ህገወጥ የንግድ ተግባር ነው ሲል የንግድና ቀጠናዊ ትስስር ሚኒስቴር አስታውቋል። በካናዳ ከ20 ዓመታት በላይ ማየት የተሳነው የ34 ዓመት ግለሰብ በጥርስ በአይን ቀዶ ህክምና እንደገና ዓለምን ማየት ችሏል። 3.7 ቢሊዮን ሰዎች ለጥርስና ከጥርስ ጋር ተያያዥ ለሆኑ ህመሞች ተጋላጭ መሆናቸውን አንድ ለዓለም ጤና ድርጅት የቀረበ ጥናት አመላክቷል። አፍሪካ የኃይል ችግርን ለመፍታት በየዓመቱ እስከ 50 ቢሊዮን ዶላር ያስፈልጋታል። ይህ መጠን የአህጉሪቱን የፋይናንስ ጫና እጅግ ከፍ ያደርገዋል ተብሏል። ከዕለቱ አበይት መረጃዎች ጋር አብሬያችሁ የቆየሁትን ፍራታ ጥላሁን ነበርኩኝ። በማታ የዜና ወጃችን እነዚህና ሌሎች ዝርዝር መረጃዎችን ይዘን እንመለሳለን። ሰላም ቆዩ።